አፍሪካውያን የቀነሰ እንዲሁም ፖለቲካዊ የሆነ የመጣውን ዓለም አቀፍ የአደጋ ስጋት ፈንድ ለመተካትና በተፈጥሮ አደጋ የተነሳ የሚያጋጥሟቸውን ጉዳቶች በራሳቸው አቅም ለመከላከልና ምላሽ ለመስጠት በህብረት መቆም ይገባቸዋል ተብሏል። ይህ የተባለው ከመጋቢት 30 እስከ ግንቦት 1 ቀን 2018 ዓ.ም ድረስ በአዲስ አበባ የሚካሄደውን 16ኛውን የአፍሪካ አደጋ ስጋት አቅም ኮፕ 16 ጉባኤን አስመልክቶ በተሰጠ መግለጫ ላይ ሲሆን በዚሁ መግለጫ ላይም የአፍሪካ አደጋ ስጋት አቅም ከባንኮችና ከሌሎች የግል ተቋማት ፈንድ በማሰባሰብ የአደጋ ስጋት ፈጣን ምላሽ የሚሰጥበት የኢንሹራንስ አሰባሰብ በኢትዮጵያ መተግበር እንደሚገባውም ተነስቷል። ሪፖርተራችን አቤል አበበ የቅድመ ጉባኤ መግለጫው ላይ ተገኝቶ ተከታዩን ጥንቅር እንደሚከተለው አሰናድቷል። በ2025 የፈረንጆቹ ዓመት ብቻ አፍሪካ በአየር ንብረት ለውጥ የተነሳ የተጋፈጠቻቸውን አደጋዎች እንዘርዝር ካልን ቁጥራዊ መረጃዎች የሚያሳዩት አስደንጋጭ እውነታን ነው። በመካከለኛው አፍሪካ ብቻ ጎርፍ ከ2500 በላይ የሰው ሕይወት ነጥቆ ከ4 ሚሊዮን በላይ የሚሆኑ ዜጎችን ሕይወት ሲያመሰቃቅልና ከቀያቸው ሲያፈናቅል፣ ድርቅ ደግሞ በ2025 የፈረንጆቹ ዓመት ብቻ ከ90 ሚሊዮን በላይ የሆኑ የአህጉሪቱ ነዋሪዎችን ለምግብ እጥረት እንደዳረገ ነው መረጃዎች የሚጠቁሙት። መረጃዎቹ ያክሉና ዝቅተኛ የኑሮ ሁኔታ ላይ ያሉ 118 ሚሊዮን አፍሪካውያን ከዚህ የአየር ንብረት ጉዳይ ጋር በተያያዘ የአደጋ ተጋላጭነት እንዳንዣበበባቸውና ይህንን ለመመከት እንዳይችሉም 60 በመቶ የአህጉሪቱ ሀገራት የቅድመ አደጋ መከላከል ስርዓት አልባ መሆናቸውን ይጠቅሳሉ። ይህንን አህጉራዊ የአቅም መበታተን ለማሰባሰብና ሀገራቱ ይህንን ፈተና በጋራ እንዲጋፈጡ ብሎም የአደጋ ምላሹን የሌሎችን እጅ ሳይጠብቁ በአብሮነት እንዲተገብሩ በማሰብ የተቋቋመው የአፍሪካ የአደጋ ስጋት አቅም ወይንም አርክ በዚህ ጉዳይ ላይ ሀገራቱ የሚመክሩበትን 16ኛ ጉባኤ ከመጋቢት 30 እስከ ሚያዝያ 1 ቀን 2018 በአዲስ አበባ ማካሄድ እንደሚጀምር ተነግሯል። በተለይም የአፍሪካ ሀገራት ከውጭ በሚፈስ ሀብት ላይ የተመሰረተ የአደጋ ስጋት ቅነሳ የሚሆን የአደጋ ስጋት ምላሽ ስራዎች ከእንግዲህ ቦታ እንደማይኖራቸው ብቻ ሳይሆን ይህም የፖለቲካ አጀንዳ የሆነ የሄደበትን ሁኔታ ነው የምናስተውለው። ያ እንግዲህ ምን ይጠይቃል ማለት ነው? አባል ሀገራት በራሳቸው አህጉራችን ደግሞ አፍሪካ እንደ አህጉር የራሳቸውን የአደጋዎችን የመከላከል የማቀድን የመዘጋጀትን እና ምላሽ መስጠትን የሚጠይቅ ነው። አፍሪካዊ የአደጋ ስጋት አቅምን ከነበረበት እና ከደረሰበት እንዴት ማተለቅ እንደሚቻል ለዚህም አፍሪካዊ አንድነት፣ አፍሪካዊ አጋርነት እና አፍሪካዊ ሉዓላዊነት በበለጠ ሁኔታ የሚስተጋባበት መድረክ ይሆናል ማለት ነው። አርክ ወይንም የአፍሪካ አደጋ ስጋት አቅም የተባለው ተቋም አፍሪካውያን ሉዓላዊ የሆነ የአደጋ ቅድመ መከላከልና ምላሽ አቅም እንዲኖራቸው በማሰብ ከዛሬ 14 ዓመት በፊት በአፍሪካ ህብረት ጥላ ስር የተቋቋመና 33 ሀገራትን አባል ማድረግ የቻለ ተቋም ነው። በእነዚህ 14 ዓመታት ውስጥም የአየር ንብረት ለውጥ ተጎጂ አርሶ አደሮች ኢንሹራንስ የሚያገኙበትን አሰራር በመዘርጋት ለአባል ሀገራቱ $100 ሚሊዮን በላይ የሆነ ክፍያን መፈጸም ከመቻሉ ባለፈ በቴክኖሎጂ የታገዙ የቅድመ አደጋ መከላከል ስርዓቶችን መዘርጋት እንዲሁም ቅድመ መከላከል ላይ ያተኮሩ ስራዎችን መስራት መቻሉ ይነገርለታል። አፍሪካውያን አሁንም በአየር ንብረት ለውጥ ጉዳቶች የተነሳ ለሚያጋጥማቸው አደጋ በራስ አቅም ራሳቸውን ማገዝ የሚችሉበት ደረጃ ላይ ባይደርሱም ተቋሙ በአብሮነት አደጋን ለመመከት የሚያስችሉ ጥረቶችን እያደረገ መቀጠሉም ነው የሚጠቀሰው። ስለ ድርቅ፣ ስለ አውሎ ነፋስ አደጋዎች እንዲሁም ስለ ጎርፍና ሌሎችም አገሪቱን ስለሚያጠቁ አደጋዎች ሲነሳ ፈጠራ የታከለባቸው እንደ የአደጋ ሞዴሊንግ ያሉ ስትራቴጂዎች ያስፈልጋሉ። እነዚህ መኖራቸው አደጋዎችን ተደራሽ ለመሆን ለመረዳትና ስጋቱን በቁጥር ለማስቀመጥ እንዲሁም የመጠባበቂያ እቅድም ለመያዝ በተጨማሪም የስጋት ማሻገር እቅዶችን ለማቀድ ያግዛል። ይህ የአፍሪካ ህብረት አባል ሀገራት ከቀውስ ማስተዳደር ይልቅ ወደ ቅድመ ዝግጅት እንዲሸጋገሩ ያግዛል። አደጋ ስጋት የግምገማ መካኒዝም በቴክኖሎጂዎች በመጠቀም ፕሮዳክት አላቸው። ከዛም አለፍ ብሎ ከኢንሹራንስ ስኪም ጋር የተያዘ የዲዛስተር ሪስክ ፋይናንሲንግ የምንለው ማለት የአደጋ ስጋትን ፋይናንስ በማድረግ ላይ በተለይም ከግል ሴክተር ጋር አብረው የሚሰሩት አለ። ይሄ በነገራችን ላይ ይሄ በሀገራችንም በስፋት መስራት የሚጠበቅብን አንዱ ኤሪያ ነው። ከግል ሴክተሩ ጋር ከባንኮች ጋር በመሆን አደጋዎች በሚያጋጥሙበት ጊዜ ፑል በተሰበሰበው ሀብት ሰው እንዳይጎዳ በማድረግ የኢንሹራንስ ስኪምን ተግባራዊ የማድረግ ስራ ማለት ነው። ይህ ለሁላችንም የሚጠበቅ ነው። ሶስተኛው እንግዲህ የአደጋ ስጋት ምላሽ ስራ ላይ ሀገራት የተለያዩ ልምዶች ናቸው ያላቸው። ደቡባዊ አፍሪካ ሌላ ልምድ አለው፣ እኛ ሌላ ልምድ አለን። እነዚህን ልምዶች በመለዋወጥ
ከፍተኛ ጥቅም ይኖረዋል። እንግዲህ አፍሪካ ለተፈጥሮ አደጋዎች በተጋለጠች ቁጥር አጋር የሚባሉና ከአህጉሪቱ ውጭ ያሉ አካላትን እገዛ ማማተሯ ይበቃል ሲባል እንዲሁ ጀብደኝነት ብቻ ሳይሆን ተግባራዊ ጥረትን ማሳየትን ከመላው የአህጉሪቱ ሀገራት የሚጠይቅ ነው። ሆኖም ይህንኑ አህጉራዊ ውጥን ለማሳካት በፈረንጆቹ ዓመት 2012 የተመሰረተው አርክ ወይንም የአፍሪካ አደጋ ስጋት አቅም አሁንም 16ኛ ጉባኤውን የሚያካሂደው በቂ የሀገራት ቁርጠኝነት ሳይገኝ ከታቀደው ራስን በራስ የመቻል አቅም ላይም ሳይደረስ ነው። እናም የዘንድሮ የአዲስ አበባ ጉባኤ ይህ ቁርጠኝነት እንዲታደስ የሚመከርበት ይሆናል የተባለው። ከምንወያይባቸው ጉዳዮች መካከል አንዱና በጣም ጠቃሚው የተቋማት ፋይናንስና ዘላቂነት ጉዳይ ነው። እንደምታውቁት ለአደጋ ስጋት መከላከል በለጋሾች በኩል የሚደረጉ ድጋፎች በጣም እየቀነሱ ናቸው። ስለዚህ አፍሪካውያን ከ12 ዓመታት በላይ የቆዩትን እነዚህን ተቋማት የራሳቸው ማድረግ በደንብ የተደራጁ እንዲሁም አስፈላጊውን ድጋፍ ማድረግ የሚችሉ እንዲሆኑ ማድረግ አለባቸው። የአፍሪካ አደጋ ስጋት አቅም ይሰራል ብለን ቅድም ያነሳናቸውን ጉዳዮች በሙሉ ለማከናወን አስተማማኝ የሆነ የፋይናንስ ምንጭ ያስፈልጋል። ስለዚህ የፋይናንስ ምንጭ ብለን ስንል እንግዲህ አባል ሀገራት ለዛ የሚኖራቸው ድርሻ ሚና እስከ መዋጮ ድረስ የሚደርስ ስራ መሰራት አለበት ማለት ነው። አሁን የአፍሪካ አደጋ ስጋት አቅም ያለው ተቋም የአፍሪካ ህብረት ልዩ ተቋም ነው፣ ልዩ ኤጀንሲ ነው ብለን ያለው ተቋም እነዚህ የምናነሳቸውን ነገሮች በሙሉ ሊያከናውን በሚችል በቴክኖሎጂ አቅም፣ በሰው አቅም በየአገሩ የሚኖረውን ጽህፈት ቤቶችን ሊያንቀሳቀስ በሚችል አቅም ላይ መሆን አለበት። አፍሪካ እዚህ ግባ የሚባል አሉታዊ አስተዋጽኦ ባላደረገችበት የአየር ንብረት ለውጥ ምክንያት ቀዳሚው የጉዳቱ ገፈት ቀማሽ እየሆነች ነው ያሉት ኮሚሽነር ሽፈራው ተክለማርያም ይህ ጉባኤ የአፍሪካ ሀገራት ለቀጣዩ ዓመት ዓለም አቀፉ የኮፕ ጉባኤ የጋራ አቋም ይዘው ሊወጡበት የሚገባ መሆኑን ጠቅሰዋል።